ይህ ሕፃን ማይልስ ይባላል። በፍርሃት እየተንቀጠቀጠ የእርዳታ ጥሪ ያቀረበ ለነፍስ አድን ቡድኑ ካፒቴን ታናሽ ወንድሙ ጃክ ጠባብ የውሃ ቱቦ ውስጥ እንደገባ ነገረው። የእሳት አደጋ ሰራተኞቹም በፍጥነት ወደ ስፍራው ደረሱ። መጀመሪያ አካባቢውን ካጸዱ በኋላ በቱቦ ውስጥ ያለውን የጃክን ሁኔታ በካሜራዎቻቸው መገምገም ጀመሩ። ቱቦው እጅግ ጠባብ ስለነበር በአካል ገብቶ ለማየት በፍጹም አያስችልም ነበር። ሕፃኑ ማይልስ ምንም ቢሆን ወንድሙን እንዲያድኑለት ተማጸናቸው። የእሳት አደጋ ሰራተኞቹም የመጡት ለዚሁ ዓላማ እንደሆነ ነግረው አበረታቱት። ነገር ግን ጃክ በቱቦ ውስጥ ተይዞ በፍርሃት ይርበተበት ነበር። ከዚህም በላይ ቀስ በቀስ ወደ ታች እየተንሸራተተ መሆኑን አስተዋሉ። ካፒቴኑ ሊያረጋጋው ሞከረ። ጃክ የኔ ልጅ ለመረጋጋት ሞክር፣ ወደ ታች በገባህ ቁጥር አየር ማግኘት የበለጠ አስቸጋሪ ይሆንብሃል ሲል ነገረው። የነፍስ አድን ቡድኑ ቱቦውን በከባድ ማሽነሪዎች ቆፍሮ ለማውጣት አሰበ። ነገር ግን ካፒቴኑ ይህ በጣም አደገኛ ነው፣ መሬቱ በሙሉ ሊደረመስ ይችላል ሲል ሐሳቡን ተቃወመ። ብቸኛው መፍትሄ አንድ ሰው ወደ ቱቦው ውስጥ ገብቶ ጃክን ይዞ መውጣት ነበር። በዚህ ጊዜ ማይልስ ያለምንም ማመንታት ወደፊት ወጣ። እኔ እገባለሁ፣ እኔ ታላቅ ወንድሙ ነኝ አለ በቆራጥነት። ካፒቴኑ ማድረግ ያለበትን ሁሉ በጥንቃቄ አስረዳው። ማይልስም ወደ ቱቦ ውስጥ መግባት ጀመረ። በስፍራው የነበሩት ሁሉ ለእርሱ ሰግተው ነበር። ማይልስ ግን ምንም ፍርሃት አልታየበትም። ታናሽ ወንድሙን የማዳን ሐሳብ ብቻ ልቡን ሞልቶት ነበር። ወደ ጠባቡ ቱቦ ውስጥ ገባ። የቱቦው ርዝመት፣ ጨለማውና ጥበቱ ጉዞውን እጅግ ከባድ አድርጎበት ነበር። ነገር ግን ይህን ሁሉ ችግር ተቋቁሞ እየተሳበ ለወንድሙም አይዞህ ጃክ እየመጣው ነው እያለ ድምፁን በማሰማት ያረጋጋው ነበር። ብዙም ሳይቆይ ጃክ ተይዞበት የነበረው ቦታ ላይ ደረሰ። አገኘው ወንድሜ፣ አትፍራ፣ አሁን አብረን እንወጣለን አለው። ማይልስ ለካፒቴኑ ወደ ላይ እንዲስቡት በእግሩ ምልክት ሰጠ። ሁሉም በጭንቀት የቱቦውን መውጫ በር ትኩር ብለው ይጠባበቁ ነበር። በመጨረሻም ማይልስ ታናሽ ወንድሙን ጃክን ይዞት ከቱቦ ውስጥ ወጣ። በማይልስ ጀግንነት ሁሉም ሰው ልቡ ተነካ። አንዱ ባለስልጣን ወደ እሱ ቀርቦ ጎበዝ ማይልስ፣ ጃክ እንዳንተ ያለ ታላቅ ወንድም ስላለው በጣም እድለኛ ነው አለው። ማይልስም እኔም እንደሱ ያለ ታናሽ ወንድም ስላለኝ እድለኛ ነኝ ሲል በፍቅር መለሰ። እንዲህ ከችግር ያወጣኛል ብላችሁ የምታስቡት ሰው ይኖር ይሆን? ዛሬን ለነገ እንኑር። መልካም ጊዜ።